መጥቶ አሁን ቅድም ምንድን ነው ያወራው? ቦርጬን አስወጥቻለሁ ተዋውጥቻለሁ። ቦርጩን ብቻ ለሚያስወጣው አቡቡ ሽንት መሽኛውን እኮ ነው ያሰራው። በቃ በታሪክ የሚያስብል ጉድ ማለት ነው። እኔ ጾታውን ቀይሯል ነው እንትኑን አሰርቷል። ሽንት መሽኛውን ትልቅ አስደርጉታል። ጮማውን አውጥቶ ከሆዱ እኮ እቃው ላይ ነው እኮ ያደረገው። እሱም እኮ ስለሷ ሲያወራ ልክ እሱ በቃ እዚህ ጋር ቆለጤ ትንሽ ሆኖም አይደለም ያሰራሁት አያስፈልገውም ብሎኛል። እህቴ ቆለጤ ለራሷ ፈልገው ከሆነ አላቅም። እኔ እንደዚህ አይነት እህት አላቅም። አፈር ብሉ፣ አፈር ያስበላችሁ ሴቶች፣ ምንም የማትረቡ ቆሻሾች ናችሁ ሴቶች። ጌታ በሚያውቀው አፈር ብሉ። ኮንፊደንስ የሌላችሁ የመጨረሻ ደደብ ናችሁ። በቃ ሴቶች ለራሳችሁ ሳትሆኑ ሌላ ሴትን የምታሰድቡ ኮንፊደንስ የሌላችሁ ወንድ ብርቄ የሆናችሁ ምድረ ባላገር ምድረ ሰገጤ ስለራሳችሁ የማታውቁ የመጨረሻ ድልብ ደነዝ ናችሁ ሴቶች ስትባሉ። በቃ አፈር ብሉ። በአንደኛው በሁለተኛው የማትማሩ የወንድ ችግር ያለባችሁ የወንድ ዶሴ ያለባችሁ በአንደኛው በሁለተኛው የማትማሩ እስከነ ቤተሰቦቻችሁ የምታሰድቡ ርካሾች፣ ጨምላቆች፣ ባለጌዎች፣ ስዶች ናቸው ሴቶች ስትባሉ። እኔ በቃ በሴቶች ጨጓራ የተልጦ ሊሞት ነው። በቃ የወንድ ሱስ ያለባችሁ ሴቶች በጣም ነው የምታናድዱት። በጣም ማለት ነው። ስለ እናንተ እኔ በቃ እኔ ባላይስ ባልሰማስ ባላይስ ባጠገቤ ባትመጡስ ስትፈልጉ እኔ ቆይ ሴት ልጅ እንዴት አፈር ብሉ ሴቶች። አሁንም ጌታ የበታችነት ስሜት ነው የሚሰማችሁ። አሁንም የበታችነት ስሜት ይሰማችሁ። አፈር ብሉ። አያልፍላችሁም። ምድረ ኮንፊደንስ የሌላችሁ ስንት ነገር አይታችሁ ደግማችሁ የማትማሩ ሰገጤ ባላገር አፈር። እኔ ስድብ ራሱ አልችልበትም። ምን ብዬ ብሰድባችሁና ምን ብዬ በወቅራችሁ ከአንደበቴ የሚወጣው ቃል በምን አንደበቴ በምን እንትን እንደሚያ ውያር አፈር ብሉ። እኔ ቆይ እናንተ ያለ ወንድ መኖር አይቻልም እንዴ? ያለ ወንድ መኖር አይቻልም? አይቻልም ወይ? ያለ ወንድ መኖር አትችሉም? ያለ ወንድ መኖር አትችሉም ወይ? መረጋጋት አትችሉም ወይ? መስራት አትችሉም ወይ? በቃ እናንተ ወንድ ካላወራችሁ ወንድ ካልተጀናጀናችሁ ህይወት የምትኖሩ አይመስላችሁም? ቆይ ከአምላካችሁ ጋር መገናኘት የሚባለውን እማጅ ነው እንዴ ረሳችሁት? እማጅ እንዲሁ ሙሉ በሙሉ ነው እንዴ ከፈጣሪያችሁ ጋር የተጣላችሁት? ኧረ አፈር ብሉ እናንተ ሳትረቡም። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ልብን በሚሰብርና በጣም አንጀትን በሚያቆስል ቪዲዮ መጥቼላችኋለሁ። በእንደዚህ አይነት ቪዲዮ ባልመጣላችሁና እንደዚህ አይነት ቪዲዮ ባላቀርብላችሁ በጣም ደስ ይለኝ ነበረ፣ ግን ደግሞ መሆን ስላለበትና መማማር ስላለብን ይዤላችሁ መጥቻለሁ ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉት። ይሄ ልጅ እንግዲህ ከመጀመሪያ መግቢያው ላይ እንዳያችሁት እንደዚህ ብልቱን አሰርቶ ልጅቷን እንደዚህ ቀጥቅጦ መጨረሻ ላይ ምን አደረጋት የሚለውን መጨረሻ ላይ የማቀርብላችሁ ይሆናል ማለት ነው። ውድና የተከበራችሁ ቤተሰቦቼ በጣም የሚያሳዝንና ልብን የሚነካ ነው ለመናገር። እኔ አላቅም ምን ልላችሁ እንደምችል አላቅም። ቪዲዮውን ግን እስከ መጨረሻ ተከታተሉትና መጨረሻ ላይ ልጁ ምን እንዳደረጋት አባትየውም ደግሞ ለአባቷም ደግሞ ለወላጅ አባቷም ምን እንዳደረገ እሷንም ምን እንዳደረጋት እንዲሁም ደግሞ ጓደኛዋን ራሱ ምን አድርጎ እንደሄደ ልጁ በሕግ ጥላ ስር ክልል ውስጥ እንዳልሆነ የፈለጋችሁትን ብታመጡ ምንም ነገር የምታመጡት ነገር የለም እያለ አሁንም ግፉን ከልጅቷም አልፎ ከአባቷ ላይ እየደረሰ ስለሆነ ላለው ነገር ነው ማመጣላችሁ። እማጂ ምን ያህል ፈተናና ምን ያህል ስቃይ ውስጥ ለሴት ልጅ እየተደረገ ያል እንዳለ ነው እንግዲህ የማቀርብላችሁ። አንዳንድ ጊዜ እኛ ሴቶች ለሚገባው ድምፅ ይቅርታ፣ እኛ ሴቶች ለካሜራዬም ጥረት ይቅርታ። ምን አባቱ ነው ደግሞ ዛሬ እኛ ሴቶች ውጭ ሀገር ሆነን ስንኖር ወይም ደግሞ ሌላ ሀገር ስንኖር ከሀገር ቤት ያለ ባላችን እንደ እንቁላል እንደሚይዘን እና በጣም እንቋችን እንደሆነ በጣም ለኛ ሀሳቢ እንደሆነ በጣም ለኛ ማች እንደሆነ ምናምን አድርገን ነው የምናስበው
ግን አብረን ከአንድ ቤት እስካልሆነን ድረስ ከአንድ ቤት መኖር እስካልቻለን ድረስ የሰውን ጸባይ ማወቅ አንችልም። ምክንያቱም በውጭ ሀገር የምንኖር እኛ ሰዎች እኛ ሸቃላዎች ማለት ነው ወይም ደግሞ እኛ ስደተኞች ከሀገር ቤት ባል ስናገባ ወይም ደግሞ ትዳር ስንይዝ እኛ ስደት ላይ ሆነን አብረን ከአንድ ቤት ቁጭ ብለን እስካላየነው ድረስ የኔ ባል ቆንጆ ነው፣ የኔ ባል መልካም ነው፣ የኔ ባል እንደዚህ ነው ብለን ለባሎቻችን ምስክርነት መስጠት በኋላ ላይ ገፈቱ ተቃማሽ ለመሆን ኮንፊደንስ ያሳጣናል ማለት ነው። ስለ እውነት ማለት ነው። እና ይቺ ልጅ እንግዲህ በጣም ጠንካራ የነበረች እና በጣም ጎበዝ ሰራተኛ የነበረች ቤተሰቦቿ ጋር ደግሞ እንደዚሁ ፍቅር የነበረች እና ትሁት የነበረች ልጅ ናት ማለት ነው። ይሄ ልጅ እንግዲህ አግብታ የራሱን እቃ እንግዲህ ሂዶ አሰርቶ ከሆዱ ላይ የነበረውን ቦርድ ወደ ቸንቾሎ አድርጎ እንዲሁም ደግሞ ወይ ደግሞ ወደ ብልቱ አድርጎ ይቺ ልጅ ምን ያህል እንደሚያሰቃያት እና ምን ያህል ሱሰኛ እንደሆነ እንዲሁም ደግሞ በኪሱ ሚጥሚጣ ወይም ደግሞ በርበሬ ይዞ እንደሚሄድ ከዛ ግን ያንን ነገር ትቶ ኪሱ ላይ ቦምብ ይዞ መሄድ እንደሚችል እንደቻለ ያንን ነገር እንደተውና ኪሱ ላይ ደግሞ ቦምብ ይዞ እየሄደ እንደሆነ ነው እንግዲህ ለአባቷም ሲናገር የነበረው ማለት ነው። ቤተሰቦቼ ቪዲዮውን እስከ መጨረሻ እዩት፣ እስከ መጨረሻ እዩት፣ የእውነት እስከ መጨረሻ እዩት። ራሳችሁን ሁኑ። በቃ በአሁኑ ሰዓት ትዳር አለ፣ በአሁኑ ሰዓት ባል አለ፣ በአሁኑ ሰዓት እንደዚህ ያለ በጭራሽ 100% ነው የምነግራችሁ የለም። ባል ለማግባት አገባለሁ ብላችሁ የምታስቡ ሰዎች ወይም ደግሞ አለን ብላችሁ የምትጎረሩ ሰዎች እኛም እድሜ ይስጠን፣ እናንተም ትዳራችሁ ጋር ቆዩ፣ እኛም እድሜ ይስጠን ለማየት። ኪዳነ ምሕረትን የምሬን ነው የምነግራችሁ። እኔ እንደዚህ ነው፣ የኔ እንደዚህ ነው፣ የኔ እንደዚህ ነው እያለን የምናወራው ወሬ መጨረሻ ላይ ግን ያንን ባወራንበት አንደበታችን የገፈቱ ተቃማጭ ስንሆን የተበደልነውን ነገር በኮንፊደንስ ለመናገር እንጎዳለን። በጣም ብዙ ቻሌንጆችን እንቀበላለን። ምን ልላችሁ ፈልጌ ነው የዚህ ልጅ እህት እረፊ፣ ይሄ ሰው አይሆንሽም፣ የልጁን እናት እንኳን የገደለ ሰው ነው፣ እረፊ አይሆንሽም እያለቻት በአንድ ቂጥ ካላራም ብላ ነው እንግዲህ ማንም ለኔ መስሚያ የጥጥ ነው ብላ ነው። ይህን እንደምታዩ ተመግቢያው ላይ እንዳያችሁት ፊቷን ሁሉ የተጠበሰች በቆሎ አስመስሎ የመኪና አደጋ ነው። እኔ ስመታት ማስረጃ ታምጣ። ዛሬ ላይ እገሌ ይመታኛል ብላችሁ መቼስ ተጠንቅቃችሁ ካሜራ አታስቀምጡም። እገሌ ይጎዳኛል ብላችሁ መቼስ ተጠንቅቃችሁ የሆነ ነገር አታስቀምጡም። ይሄ ሰው ይጎዳኛል ብላችሁ አሁን ተነስቶ አናቴን ይለኛል ብላችሁ አታስቡም። ታዲያ ይች ልጅ ለመምታቷ ማስረጃ የቱ ጋር ነው የምታመጣው? ይመታኛል ብላ እኮ አስባ አይደለም፣ ነገሩ ከተፈጸመባት በኋላ ነው ያየችው። ማጂ እኔ እንጃ አላቅም። እኔ ትዳር ያላችሁ ሰዎች እኔ እግዚአብሔር በሚያውቀው አውቃለሁ። እኔ እንጃ እኔ መቼም ነው ትዳር ማልይዘው ስነግራችሁ ግልጹን። እኔ በራሴ በኩል መቼም ነው ትዳር ማልይዘው። እኔ አልይዝም። ምክንያቱም እኔ አንደኛ ደካማ ነኝ በእምነቴ፣ ገባችሁ? በእምነቴ በጣም ደካማ ስለሆንኩኝ እምነቴ ጋር የግድ መጣበቅ አለብኝ ትዳር ከፈለኩ። እምነቴ ጋር በጣም ደበቅ ካልኩኝ፣ እምነቴን በደንብ ካያስኩኝ እግዚአብሔር የኔ ያለውን ይሰጠኛል። ይሄ ነው ተብሎ ይሰጥ። ምክንያቱም ብዙ ጓደኞቼ በዙሪያ ያሉ ጓደኞቼ ከእግዚአብሔር ጋር ተጣብቀው እግዚአብሔር የሰጣቸው ትዳራቸውን የሰጣቸው የሆነ እንኮሽ የሚል ነገር የሌለ ነገር እንዳለ አውቃለሁ። በዙሪያ ጓደኞቼ እግዚአብሔርን ፈልገው እግዚአብሔርን አስበው እግዚአብሔርን ተጠግተው በትዳራቸው ኖርማል ደስ የሚል ኑሮ እግዚአብሔር ያለበት ኑሮ እንደሚኖሩ አውቃለሁ። ግን እኔ ያንን ነገር ማድረግ አልችልም። ለምን? በእምነቴ ደካማ ነኝ። ራሱ እግዚአብሔር ወደ ቤቱ እንዲያቀርበኝ ቸሩ መድኃኒዓለም እመቤቴ ርሮሃ ለውሻ ያጠጣች በወርቅ ጫማ ለውሻ የራራች ልበ ርህሮሃ እመቤቴ ወደ ቤቱ እንድትቀርበኝ ወደ ልጇ እንድታቀርበኝ ትርዳኝ እንጂ በዚህ ሁኔታ እኔ ለወንዶች ያለኝ ጥላቻ ጥግ ከሚባለው አይደለም ጥግ ከሚባለው ድረስ ነኝ። እንዲህ አያቆምም ለራሱ ሁላ ማለት ነው። ምክንያቱም ከማየው አንጻር አሁን በባለፈው እግረኛው ሚዲያ ላይ አይታችሁ ቪዲዮውን እስከ መጨረሻ አዩት። የልጅቷን ጉድና የሆነችውን ምን እንዳደረጋት አቀርብላችኋለሁ፣ አስገባላችኋለሁ ብያችኋለሁ። በመጨረሻ ላይ ዮሃ ሚዲያ እግረኛው ሚዲያ ላይ እርጉዝ ሆና ባሌ እንደዚህ ያደረገኝ ብላ እረፊ ህይወቴ ለምራበት ምናምን። እንግዲህ እርጉዝ ሆና ነው ሚዲያ ላይ የወጣችሁ። አሁን ግን ስትወልድ ልጁ ተጎድታ ሙቶባት ማቀፊያ ይዛ መታግቡ እና ኢንተርቪውን እዩ እግረኛው ሚዲያ ላይ። ሴት ልጅ በቃ ምን አለፋችሁ የስቃይ ሴት ናት። የስቃይ ህይወት ነው እየኖረች ያለችው። ስለዚህ በቃ ኢትዮጵያ ውስጥ
ጥሩ ህይወት ጥሩ ነገር ካልገጠማችሁ ተውት በቃ። ቆይ እናንተ ያለ ወንድ መኖራችሁ ነው እንዴ? የምሬን እኮ ነው። ባይኖርስ አሁን ላይ እኮ ትዳር ገንዘብ አላት፣ እዚህ ሀገር ነው ያለች፣ እዚህ እንትን ነው የምትኖር እየተባለ ስንናገራችሁ የቅናት የሚመስልባችሁ ሰዎች ባናታችሁ ተጠቀሉ። ምድረ ችጋራ ሙላ ማለት ነው። ምድረ እከካ ሙላ ማለት ነው። እንደዚህ ነው እንደዚህ አታድርጉ እንደዚህ ነው እንደዚህ ይሆናል ብላችሁ ስንናገራችሁ የቀናንባችሁ የሚመስላችሁ ምድረ ሰገጤ ያላችሁ ጌታ በሚያውቀው ምድረ ክፍታፎች ማለት ነው። ምድረ ነጫጭባ ወንድ ብርቄ የሆናችሁ ሰዎች ማለት ነው። የምሬን ነው። ወንድ ብርቁ የሆነባችሁ ተቸግራችሁ ኑራችሁ ያገኛችሁ እስከሚመስላችሁ ድረስ ከወንድ ጋር ተንጠልጠላችሁ ሙጭ ያላችሁ ምድረ ሰገጤ ያላችሁ ጌታ በሚያውቀው ማለት ነው። እኛ የወንድ ችግር ኑሮብን ሳይሆን የገንዘብ ችግር ነው ያለብን። የገንዘብ ችግር እንጂ የወንድ ችግር ኑሮብን አይደለም። የኔ እንደዚህ ነው፣ የገሌት እንደዚህ ነው፣ ገሌት እንደዚህ አግብታለች፣ ገሌት እንደዚህ ነው። ውስጧን ማን አየላት? እኔ በጣም በመከራከርላት በጣም የምሳሳላት ጓደኛዬ ከዚህ የምጠብቅበት ደረጃ ላይ ሳይሆን የማልጠብቃት ደረጃ ላይ ሆናለች አሁን ላይ ማለት ነው። አብረን አድገን የምሬን እምላችሁ አብረን አድገን ውሃ ተራጭተን አብረን በየበረሃው ተንከራተን አብረን ያደኳት ጓደኛዬ የማልጠብቃት ደረጃ ላይ ነው ያለችው አሁን ላይ ማለት ነው። በጣም ለኤልሲ ጓደኛሽ ናት እስከመባል ድረስ አብረን የምንደርስ ስነ ስርዓቷ፣ እርጋታዋ በቃ ከእኔን ራሱ ኤልሲዬ እስኪ አትቸኩይ፣ እስኪ ተረጋጊ፣ እስኪ በቃ አንቺ እኮ ችግርሽ እኮ በቃ ረጋ ማለት ነው እኮ የሚያቅትሽ፣ ቀስ ማለት ነው እኮ የሚያቅትሽ፣ የሚጎልሽ ነገር የለም እያለሽ የምትመክረኝ ሴት አሁን ላይ እኔን የምትመክረኝ ሴት እሷ ያልሆነ ቦታ ላይ ነው ያለችው። በመዳረቂ እንደዛ ስዳረቅ ስለነበረ እንደዚህ እንዳይሆን፣ እንደዚህ እንዳታረጊ፣ እንደዚህ እንዳትሆኝ እያልኩ ስመክራት ስለነበረ አሁን ላይ ብሶቷን ለኔ ለመናገር ታፍራለች። እኔ ግን አውቃለሁ ማጂ ሰው ይነግረኛል ጓደኛዬ ስለሆነች። እኔ አወራታለሁ እኮ አላወራትም ማለት አይደለም፣ አወራታለሁ፣ ነጋገራታለሁ ምናምን። እማጂ ግን የሆነችውን ነገር ለኔ መናገር አትፈልግም። ለምን ስላት የነበረ ነገር አለ። እንደዚህ እኮ ነው ስለማውቀው፣ ልጁንም ስለማውቀው አብሮኝም ስላደገ ይሄ ሰው በቃ አይደለም በቃ የፈለገ የልጅነት ጓደኛሽ ቢሆን በዛ ሰዓት እንዳፈለግሽ አታገኘውም። እረፊ፣ እንደዚህ ወይ ተረጋጊ፣ ቆይ እኔን እየተቆጣሽ እኔን እንደዚህ እያልኩ ስቆጣ ስለነበረ አሁን ላይ ያንን ነገር ለኔ ለመናገር ህዛ ጋር የገጠማትን ገባችበት እኮ ገብታበታለች። ግን ያን ነገር ለኔ ለመናገር በቃ እንትን አለች ማለት ነው። ሸም ያዛት። አያችሁ መጀመሪያ ላይ ስለዛ ሰው የኔ ሰው እንደዚህ ነው፣ የኔ ሰው መልካም ነው፣ የኔ ሰው ጥሩ ነው፣ የኔ መጀመሪያ ሲያከብርሽ ነው አንቺ ሰው ጥሩ መሆን የምትችይው። በምንም መንገድ ላንቺ ኢንስፔክት ሲኖረው ነው፣ ላንቺ መልካም ነገር ሲኖረው ነው መጀመሪያ ማለት ነው። ያን ሰው መልካም የሚባለው ክብር ሲኖረው ነው። ይሄ ዝም ብሎ ለገንዘቡ ብሎ ቀርቦ ያንን ስለተናገረልሽ፣ ያንን እንትን ስላለልሽ፣ ያንን ስለተናገረ፣ ያንን ስለሆነ፣ ያንን ስለሆነ መልካም ነው ማለት አይደለም። በለፋንበት አፋችን፣ በተነፈሰበት አፋችን መበደላችን ለማውራት አፋችንን ይዘናል እስከ መጨረሻ። አሁን ይቺ ልጅ አሳያቸዋለሁ፣ አሁን አስገባላችኋለሁ ልጅቷ ምን እንደሆነች። ይሄ ፊቷ እንደዚህ ሆኖ አብጦ በዛ ላይ ለራሱ ማህፀኗ ላይ ምን ያህል ከባድ ነገር እንዳደረሰባት እማጂ በአባቷ ላይ በወለዳት አባቷ ላይ ለራሱ ምን እያካሄደ እንዳለ ለምን ስለማታወሩ ስለማትለፈልፉ ይሄ የንቀቱ ጥግ ቤተሰብ ድረስ ነው የሚሄደው። የንቀቱ ጥግ የሚሄድበት መንገድ የንቀቱ ጥግ። ውሳኔ ይኑራችሁ፣ በቃ ውሳኔ ይኑራችሁ። ለመወሰን ሞክሩ፣ በቃ ውሳኔ ይኑራችሁ። በቃ ጀግና ነበር። ለወንድ ልጅ መልፈስፈስ አቁሙ። በቃ ጀግና ሴት ለመሆኑ ሞክሩ። እግዚአብሔር በሚያውቀው በቃ ኮንፊደንስ ይኖራችሁ። ጌታን እኔ በጣም ነው የተናደድኩት። ቪዲዮውን እስከ መጨረሻ